ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ዕለታት አንድ ቀን አንድ ደሃ ባሏ የሞተባት ሴት ነበረች። የምትኖረው በትንሽዬ ቤት ውስጥ ነው። ልክ እንደ ጽጌረዳ የምታምር ልጅም አለቻት። ስሟ ሮዚ ነው። ስሟን የሰየሟት ከቤታቸው ፊት ባለው የጽጌረዳ እርሻ ነው። ሮዚ ደስተኛ፣ ስነ ስርዓት ያላትና ታታሪ ሰራተኛ ነበረች። እንደሷ አይነት ልጅ ብዙም አልነበረም። ከዕለት ዕለት በደስታ ይኖሩ ነበር። ክረምት መጥቶም በረዶ ዘንቦ ያን ቀን ሮዚና እናቷ እሳት ማንደጃው ጎን ተቀምጠው ነበር። እናቷም ወንበር ላይ ተቀምጣ ተረት ተረት እያነበበችላት ነበር። ድንገትም በሩ ተንኳኳ። ሮዚም ሮጣ በሩን ስትከፍተው ትልቅ ድብ ከፊቷ ቆሟል። በፍራቻም ሮጡ። ድቡ ግን አረጋጋቸው። አትፍሩ አትፍሩ፣ ማንንም አልጎዳም። በጣም ስለራበኝና ስለደከመኝ ነው። የማርፍበት ቦታና ምግብ ፈልጌ ነው። ሮዚና እናቷ ለድቡ አዘኑለት። ወደ ቤትም አስገቡትና ትኩስ ሾርባ መጡለት። አብረውትም የእናትየውን ተረት ሰማ። ከዛን ምሽት በኋላ በየቀኑ ድቡ በር ላይ ያንኳኳ ማደሪያ ይጠይቃል። ለሮዚናና ለእናቷም ብዙ ስጦታ ያመጣላቸዋል። አበባዎች ወይም ደግሞ የማር ቅል ያመጣላቸው ነበር። ሮዚ ድቡን በጣም ትወደዋለች። አብረው ሙሉ ቀን ትጫወታለች። ክረምቱም አለፈ። የጸደይ ወራትም መጣ። ድቡ ሮዚና እናቷን ተሰናበተና ወደ ጥልቁ ጫካ ገባ። ሁለቱም በጣም አዝነው ነበር፣ ግን እንዲሄድ መልቀቅ ነበረባቸው። ድቡ ከሄደ በኋላ ሮዚ በጣም አዝና ነበር። አንዳንድ ጊዜ ምክንያት ፈልጋ ወደ ጥልቁ ጫካ የሄደች ድቡን ለማግኘት ትሞክራለች። በዛን ቀን ሮዚና እንደሌላው ጊዜ ቅርጫቷን ወደ ጫካው ይዛ ሄደች። በመንገድ ላይ ያለችም ድንገት ጮክ ያለ ጩኸት ሰማችና ምን እንደሚፈጠር ለማየት ሄደች። ያረጀ ጎብሊንም ጺሙን ዛፍ ይዞበት አየች። ሮዚ እንዳየችው እንደሆነ ሲያይ ሽማግሌው ጎብሊን ጮኸባት። ሞኝ ልጅ፣ ለምንድነው እዛ ጋር የቆምሽው? እዚህ ነይና ጺሜን እንዳወጣ እርጂ። ሮዚም ቶሎ ግንዱን ልታነሳለት ሞከረች፣ ነገር ግን አልቻለችም። በዚህ ጊዜ አንድ ሐሳብ መጣላት። መቀሷን ከቅርጫት ውስጥ አውጥታ የጎብሊኑን ጺም ቆረጠችለት። ጎብሊኑም ስታላቅቀው አላመሰገናትም። ጭራሽ በንዴት ሰደባት። ደነዝና የማትሰሚ ልጅ፣ እንዴት ሳታስቢ ኃይለኛ ጺሜን ትቆርጫለሽ? ጉልበት ስለማይኖረኝ ማንንም አላገኝም አሁን። ከትንሽ ቀናት በኋላም ሮዚ ማገዶ ፈልጋ ወደ ጫካው ሄደች። በድጋሚም የጩኸት ድምጽ ስትሰማ ደነገጠች። በፍጥነት ስትደርስም ሽማግሌው ጎብሊን አየችው። ወንዝ መሃል ላይም እየሰመጠ ነበር። ነገር ግን አሁንም ድርቅ ብሎ ቦርሳ ሙሉ የከበረ ድንጋይ ይዟል። እዚህ ነይና አድኝኝ። ደነዝ ልጅ፣ ምን እየጠበቅሽ ነው? ሮዚም በቶሎ ወደ ወንዙ ዳር ሄደችና እጁን ይዛ ልታድነው ሞከረች። ጎተተችው፣
ግን ውሃው ጠንካራ ነበር። በዛ ላይ በእጁ የያዘው ድንጋይ ይካበድ ነበር። ስለዚህም ደከማት። ቦርሳውን ልቀቀው፣ ሁለታችሁንም ላወጣችሁ ይከብደኛል። ቦርሳውን ይዘህ ከቆየህ እኔም ወድቃለሁ። በፍጹም እነዚህን ውድ ነገሮች አልለቅም። ሮዚም ያላትን አቅም ሁሉ ተጠቅማ ጎብሊኑን ለማውጣት ሞከረች። ነገር ግን ጉልበቷ ስለበዛ ጎብሊኑ የያዘውን ለቀቀው። ቦርሳ ሙሉ የከበረ ድንጋዩም ተወረወረበትና በውሃ ተወሰደ። ጎብሊኑም ውሃው ዳር ላይ ሲደርስ እያየው ሀብቱ ሙሉ በውሃ ተወሰደበት። ንዴቱም ሮዚ ላይ ፈነዳ። አሁንም አንቺ ነሽ ከዚህ በፊት ውዱ ጺሜን ቆረጥሽው። አሁን ደግሞ ሀብቴን አሳጣሽኝ። እንደገና እንዳላይሽ ካልሆነ አልለቅሽም። ሮዚ በጎብሊኑ ጸባይ በጣም ተናዳለች። ወደ ቤቷም ሄደች። እንዴት እንደዚህ አይነት መጥፎ ሰው ይኖራል? አድኛው ራሱ ዛተብኝ። ካሁን በኋላ እሱን ላለማግኘት ወደ ጫካ መሄዴን እቀንሳለሁ። እቤት ትንሽ እንደቆየችም የማር ቅሎቹን አገኘች። ጠረጴዛው ላይ ያለውን አበባ ድቡ ለሷ አዲስ አበባ። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው ያመጣበት ነው። አስታወሰችው። ድቡንም የበለጠ ናፈቀችው። ቅርጫቷንም ይዛ ወደ ጫካው ለመሄድ ወሰነች። ትንሽ ከሄደች በኋላ በድጋሚ ጩኸት ሰምታ ልታይ ሄደች። ድብና ጎብሊን ሲደባደቡም ተመለከተች። ድቡም ባላየው ሰዓት ጎብሊኑ ስለቱን አውጥቶ ድቡን ሊወጋው ነበር። ሮዚም በፍጥነት ሄዳ ትልቅ ድንጋይ አንስታ የጎብሊኑ እጅ ላይ ወረወረችበት። ስለቱንም አስጣለችው። በጣም መጥፎና ክፉ ጎብሊን ነህ፣ ጓደኛዬን አትጎዳውም። ሮጣም ከድቡ ፊት ቆመች። እኔን ብዙ ጊዜ ልትሰድበኝና ልታስፈራራኝ ትችላለህ፣ ነገር ግን ንጹህ ሰው እንድትጎዳ አልፈቅድልህም፣ በተለይ ጓደኞቼን። ሮዚ አመሰግናለሁ። እንዳንቺ አይነት ጀግናና ግልጽ ሰው አላውቅም። ግን ይሄ የኔና የጎብሊኑ ችግር ነው። ራሴ እንድወጣው ፍቀጅልኝ። አደጋ ውስጥ እንዳትገቢ። ጓደኛ ማቾች ነን፣ ስለዚህም ችግር ውስጥ አልተውህም። እሺ አንድ ላይ እንጣላው። የሮዚንና የድቡን መደጋገፍ ሲያይ ጎብሊኑ ቀለደባቸው። እስኪ እነዚህ ደካማ ሰዎች ሲደጋገፉ እዩ። እሺ ዛሬ ልካችሁን አስገባችኋለሁ። ጉልበቴን ተመልከቱ። ጎብሊኑም እንዲህ ብሎ ትከሻውን ለጠጠውና ወዲያው ግዙፍ ሆነ። አደጋ ሲያመጣባቸውም አይቶ ድቡ ሮዚን ሊጠብቃት ሄደ። በንዴትም ሊደባደብ ተዘጋጀ። ሮዚ እባክሽ ከኋላ ሆነሽ ጠብቂ፣ እኔ ጎብሊኑን ልደባደበው። ድቡም ሄዶ ጎብሊኑን ተደባደበው። የጉልበትና የትልቅነት ልዩነት ስላላቸው ድቡ በፍጥነት ተወረወረ። ድቡ እየተንፏቀቀ ጎብሊኑ ሲጠጋው አየ። ጎብሊኑ እግሩን አንስቶ ሊደፈጥጠው ሲል ስማ፣ ለምንድነው አንድ ሰው ብቻ የምታጠቃው? በጣም ትልቅ ነህ፣ ግን ከሰው ጋር ትጣላለህ። ጎብሊኑ ሮዚን እየሰማት ነበር። ይህንን አጋጣሚ ተጠቅሞ ድቡ በረጅም ጥፍሩ እግሩን ቆረጠው። በጣም
ስላመመው ቁጭ ብሎ እያለቀሰ እግሩን ዳበሰው። ሮዚም ጎብሊኑን ስለ ጺሙ ስለነገራት አስታወሰች። ጎብሊኑ እግሩን በህመም ይዞ እያለ በፍጥነት መሬት ላይ የወደቀውን መቀስ አንስታ የጎብሊኑን ጺም ቆረጠችበት። ጺሙን ሲያጣም ወደ ትንሽነቱ ተመለሰና በፍራቻ ወደ ጥልቁ ጫካ ገባ። ሮዚ ድቡን ፈልጋ ዞረች፣ ግን ልታገኘው አልቻለችም። በሱ ፋንታ መልካም ወጣት ወደሷ መጣ። ሮዚ፣ እኔ እዚህ ግዛት ልዑል ነኝ። የሆነ ጊዜ አደን ላይ ሆኜ ይሄን መጥፎ ጎብሊን አገኘሁት። ወደሚያስጠላ ድብ እንድንቀየር ረገመኝ። ብርና ወርቄንም ወሰደው። እርግማኑ የሚነሳው የእሱ ጉልበት ሲጠፋ ነው። አንቺ የኔ አዳኝ ነሽ። በጣም አመሰግናለሁ። በግልጽነትና በጀግንነትሽ ወድጄሻለሁ። ወደ ቤተ መንግስቱ ተከትለሽኝ ልዕልቴ ትሆኛለሽ። ሮዚም ተስማምታ ልዑሉን ወደ ቤተ መንግስት ተከተለችውና ሰርጋቸውም ተደገሰ። የሮዚ እናትም ወደ ቤተ መንግስት አብራቸው መጣች። ከዛን ቀን በኋላ አብረው በደስታ ኖሩ። ተረቱ እንደተመቸው ተስፋ እናደርጋለን። ላይክ እና ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ።